ሰላም ጤና ይስጥልን ክብሯትና ክብሯን እንዴት ናችሁ? በያላችሁበት ሰላምታ ይድረስ። አቤል ኦፊሻል ላይ ትገኛላችሁ። እኔ ደግሞ አቤል ሻንቆ ነኝ። መረጃዎችን ወደ እናንተ እያደረስኩኝ ቆይታን አደርጋለሁ። በእንግሊዝ የማንቸስተር ዩናይትድ ተጫዋቾችን በተመለከተ በዚህ ሰዓት ላይ የጉዳት አፕዴት የሆኑ አዳዲስ መረጃዎችን እናጋራለን። ከዚህኛው ባሻገር በዚህ ሰዓት ላይ ከዩናይትድ ጋር ተያይዘው የተነሱ የሚገኙ አጫጭር መረጃዎችን አደርሳችኋለሁ። እንደ ሁልጊዜ ሁሉ ለፔጁ አዳዲስ የሆናችሁ የዩናይትድ ደጋፊዎች ፔጁን ላይክ፣ ሰብስክራይብ፣ ሼር በማድረግ አብራችሁኝ እንድትሆኑ የአክብሮት ግብዣን አቀርባለሁ። በዚህ ሰዓት ላይ በርከት ያሉ ጉዳዮች ናቸው እንግዲህ ከክለቡ ጋር ተያይዘው የተነሱ የሚገኙት። በአብዛኛው ግን የተጫዋቾችን ጉዳይ በተመለከተ በክለቡ በኩል የትኞቹ ተጫዋቾች መች ይመለሳሉ የሚሉ ጥያቄዎች እየተነሱ ነው የሚገኙት። እንደምታስታውሱት በዚህኛው ባሳለፍነው ሳምንት አጋማሽ ከኒውካስል ጋር ጨዋታውን ካከናወነ በኋላ እና ማንቸስተር ዩናይትድ በዛ ጨዋታ ላይ ሽንፈትን ካስተናገደ በኋላ ለመጀመሪያ ጊዜ በማይክል ካሪክ ቆይታ የቡድኑ ወሳኝ የሚባሉ ተጫዋቾችን የፊትነስ ጥያቄንም ጭምር በተመለከተ ጥያቄዎች ይነሱ ነበር። እሱም የቡድኑ የሉክ ሾው እና የሃሪ ማጓየርን ጉዳይ በተመለከተ ማለት ነው እና እነዚህ ተጫዋቾች እንደተመለከትናቸው ሁሉ ሃሪ ማጓየር ሙሉ ለሙሉ 90 ደቂቃውን መጨረስ የቻለ ተጫዋች ነበር። ነገር ግን ሉክ ሾውን በተመለከተ በጨዋታው ላይ ተቀይሮ እንደወጣም ጭምር ተመልክተን ነበር እና የሴንት ጄምስ ፓርክ ቆይታው ምናልባትም ለሱም ጭምር ፈታኝ ከነበሩ ምሽቶች መካከል አንዱ ነበር። እንዳስተዋል ነው በዛ ጨዋታ ላይም በቡድኑ በኩል እንደተመለከተው የኑስር መዝረይ በጨዋታው ላይ ይበልጥ በቋሚነት የጀመረበትን እንደ ምሽት እንደነበረም እናስታውሳለን እና ካሳለፍነው የውድድር ዓመት ዲሴምበር በኋላ ለመጀመሪያ ጊዜ እንዲሁም ከአፍሪካ ዋንጫ በኋላ በዛ ምሽት ከተመለከትናቸው ተጫዋቾች መካከል አንዱ ነበር እና ፈርስት ስታርቱም ነበር አክቹዋሊ እንደተመለከትነው በጨዋታው ላይ ከተመለከትናቸው የጨዋታው መርሃ ግብር ተጫዋቾች ውስጥ አንዱ እንደነበር ያስተዋልንበት የጨዋታ ሂደትና ምናልባት ከነዚህ በኋላ መች ተጫዋቾች ወደ ሜዳ ይመልሳሉ የሚሉት ጉዳዮችም ጭምር የሚነሱ ናቸው። ራይት ባክ ሆኖ የጀመረበት ነበር እንደተመለከት ነው እና ምናልባትም በጨዋታው ላይ ሉክ ሾው በዲጉ ዳሎት ሪፕለስ እስኪደረግ ድረስ ያንን የሜዳ ክፍል ይዞ ሲጫወት የነበረ ሞሮካዊ እንደነበረም ጭምር በጨዋታው ላይ የተመለከትንበትን ጊዜ ሲያሳልፍ እንደነበረም ጭምር አስተውለናል። እናም በቅርብ ጊዜያቶች ውስጥ በዩናይትድ ቤት ውስጥ የምር ለመናገር በቋሚነት የመጀመር እድል ባይኖራቸውም ነገር ግን በዩናይትድ ቤት ውስጥ ከተመለከትናቸው ያለ ተፈጥሯዊ ቦታቸው በተለያዩ የሜዳ ክፍል ላይ እየተጫወቱ ከሚገኙ ተጫዋቾች መካከል ከፊት የሚቀመጠው ተጫዋችም ጭምር ሊሆን ይችላል። ምናልባትም እንደ ባካፕ እንኳን ብንይዘው እንደነ ታይራል ማሊያስ የተሻለ የሜዳ ላይ ቆይታም ጭምር ማሳለፍ የሚችሉ ተጫዋቾች እንደሆኑም ጭምር እያስተዋልንባቸው ከሚገኙ የቡድኑ ቁልፍ ተጫዋቾች መሆናቸውንም ጭምር እያስተዋልንበት የሚገኝ ተጫዋች መሆኑን በቅርብ ጊዜ የተመለከትናቸው የሚገኙት የሜዳ ላይ ቆይታዎቹ በጣም ጥሩ ሆኖ እያስተዋልናቸው እንገኛለን። ብዙ ቅሬታ የማያሰማ ከዛ የአውሮፓ ሻምፒዮንስ ሊግ ተሳትፎን ቡድኑ ለማረጋገጥ በሚያደርጋቸው ፕሪሚየር ሊግ መርሃ ግብሮች ላይ ስቲል በዚህ ቡድን ላይ በጣም ቁልፍ ሚናን የመጫወት እድል አላቸውም ጭምር ብለን ከምናነሳቸው ተጫዋቾች መካከል እንደ አንዱ ልናነሳው የሚችል ተጫዋች እንደሆነም ጭምር የሚጠበቅ ነው። መች ነው ወደ ሜዳ የሚመለሰው የሚል ጉዳይም የሚጠበቅ ነበር። በዛ ጨዋታ ላይ መጠነኛ የሚባል ኮንፈርት ዞን ውስጥ ካልነበሩ ተጫዋቾች መካከል አንዱ እንደመሆኑ መጠንና ተጫዋቹ የሚመለሰው ዩናይትድ ከሜዳ ውጭ ከአስቶን ቪላ ጋር በሜዳው ከአስቶን ቪላ ጋር በሚያደርገው መርሃ ግብር ላይ የናስር መዝሬይ እንደሚመለስም ጭምር ይፋ ተደርጓል። ይሄ ለዩናይትድ በጣም አስፈላጊ ከሆኑ ጨዋቾች መካከል አንዱ ያደርገዋል። ምክንያት ብለን ስናነሳ ምናልባትም ለዩናይትድ በአውሮፓ ሻምፒየንስ ሊግ በዚህ ሰዓት ላይ በደረጃ ሰንጠረዡ ላይ ሶስተኛና አራተኛ ሆነው የሚገናኙ ተመሳሳይ 51 ነጥቦችን የያዙ ክለቦች ስለሆኑ በዛ ጨዋታ ላይ የሚገናኙት ለዩናይትድ የትኛውም በጉዳት ላይ የሚገኝ ተጫዋቹ በዛ ሰዓት ላይ መመለሱ ምን ያህል አስፈላጊ እንደሆኑም ጭምር ከሚያስመለክቱ ተጫዋቾች መካከል የመሆን እድልን ይሰጣቸዋልና ዩናይትድ በቀጣይ በእንግሊዝ ፕሪሚየር ሊግ ከአስቶን ቪላ ጋር በሚያደርገው የሊግ መርሃ ግብር ላይ የዚህ ተጫዋች መመለሻ ቀን እንደሆነም ጭምር ተረጋግጧል። ሌላኛው በቅርብ ጊዜ በዩናይትድ ቤት ውስጥ በጉዳት ምክንያት ምናልባትም ረዘም ላሉ ጊዜያቶች እየተመለከትናቸው ካልሆኑ ተጫዋቾች መካከል አንዱ ነው። ጃንዋሪ ላይ ነበር ለመጨረሻ ጊዜ እንግዲህ በዩናይትድ መለያ ሲጫወት የተመለከትነው በማንቸስተር ደርቢ ሜሰን ማውንት። እሱም ወደ ሜዳ ለመመለስ ተቃርቧል የሚሉ መረጃዎች በተደጋጋሚም ጭምር ሲወጡ እንደነበር ታስታውሳላችሁ። ስቲል ግን የሜሰን ማውንት ጉዳት
ወደ ሜዳ እንዲመለስም ጭምር ያስቻሉት መሆናቸውን ደግሞ የተመለከትን አይደለም በቅርብ ጊዜ በተመለከትናቸው የሜዳ ላይ መርሃ ግብሮች። አሁን ግን ይፋ በተደረገው መረጃ መሰረት ሜሰን ማውንት የሳር ላይ ልምምዶችን ማድረጉም ጭምር ነው የተገለጸው በካሪክ በኩልና ይህም ማለት ዩናይትድ ክሪስታል ፓላስን ከሸነፈበት ጨዋታ ጋር ተያይዞ የዚህ ተጫዋች ወደ ጥሩ ፎርም የመመለሻ ጊዜያቶቹ ምን ያህል ቅርብ እንደሆኑም ጭምር በተደጋጋሚ ሲገለጽ ነበርና ሜሰን ማውንትን በተመሳሳይ ልክ ማንቸስተር ዩናይትድ በሜዳው አስቶን ቪላን በሚገጥምበት ጨዋታ ላይ የዚህ ተጫዋች የመመለሻ ጊዜ እንደሆነም ጭምር ተረጋግጧል። ዩናይትድ በጣም ወሳኝ የሚባሉ ተጫዋቾቹ በቪላ ጨዋታ እንደሚያገኛቸውም ጭምር ያረጋገጠ የቅርብ ጊዜ ከተመለከትናቸው ሌተስት ማንቸስተር ዩናይትድ ኒውሶች መሆናቸውንም ጭምር እያስተዋለን እንገኛለን። በተመሳሳይ የሊዛንድሮ ማርቲኔዝ ጉዳይም እንዲሁ ከካፍ ኢንጁሪ ሪከቨሪ እያደረገ እንደሆነም ጭምር በተደጋጋሚ ሲገለጽ እንደነበር ተመልክተናል። በተለይ ከኤቨርተን መርሃ ግብር በኋላ ባሉት ቆይታዎችና እሱም በቅርብ በተለይም ከኒውካስል ጨዋታ ውጭ እንደነበርም ጭምር እናስታውሻለን። ነገር ግን በቅርብ ቡድኑ በሚያደርጋቸው የጨዋታ መርሃ ግብሮች ላይ በዩናይትድ ቤት ውስጥ በጣም አስፈላጊ ከሆኑ ጨዋቾች መካከልም ጭምር አንዱ መሆኑን ያስተዋለን ይመስለኛል። ምንም ከጉዳት ውጭ ነፃ በሆነባቸው ሜዳ ላይ ፐርፎርማንሶች ውስጥ ጥያቄ የማናነሳበት የዩናይትድ የተከላካይ ስፍራ ተጫዋች ብለን ከነሳን ዘንድሮ ምናልባትም ከሃሪ ማጓየር በትክክል ሊነሳ የሚገባው ስም እሱ ይመስለኛል እና ከሴንት ጄምስ ፓርክ ትሪፕ በኋላ ማንቸስተር ካደረገው ጉዞ በኋላ የዚህ ተጫዋች በሜዳ ውስጥ መኖር በቅርብ ጊዜ ከምንመለከታቸውና እንዲኖሩም ጭምር ክለቡ ከሚጠብቃቸው የቡድኑ ቁልፍ ተጫዋቾች ውስጥ አንዱ እንደሆነም ጭምር የተረጋገጠ ጉዳይ ነው። በማንቸስተር ዩናይትድ በኩል ከምናነሳቸው ጉዳዮች ውስጥ አንዱ የሊዛንድሮ ማርቲኔዝ ወደ ጨዋታው መመለስ በጣም አስፈላጊና ወሳኝ ከሆኑ ርዕሰ ጉዳዮች ውስጥ የሚነሳ ነው። የሉክ ሾው የሃሪ ማጓየር እና የሌኒ ዮሮ እንዲሁም የነሱር ማዝራዊ ምናልባትም ከዚህ ቀደም ልክ በማንቸስተር ዩናይትድ ከተመለከትነው ባክፎሮቹን በቅርብ ጨዋታዎች ፎርስድ ሰብስቲቱሽን እንኳን ቢሆን ማንቸስተር ዩናይትድ ያንን የተለመደውን አራቱን የባክፎር ተከላካዮችን ለመጠቀም በጣም መገደዱም ጭምር የተመለከትንባቸው የጨዋታ መርሃ ግብሮች ያስተዋልንበት እንደነበር ታስታውሳላችሁ። ከክሪስታል ፓላስ ጨዋታ ጀምሮ ሌኒ ዮሮ በዛ ጨዋታ ላይ በቋሚነት ጀመረ። ከዛ በኋላ በነበረውም ጨዋታ በተመሳሳይ ባክ ቱ ባክ የጀመረበት መርሃ ግብር እንደነበር እናስታውሳለን። የኤቨርተን ጨዋታ በተመሳሳይ ሌኒ ዮሮ የጀመረበት ነበርና ዮሮም በቅርብ ጨዋታዎች እያደር በጣም እየጎመራ የመጣ ተጫዋች እንደመሆኑ መጠን የሱ እንዲህ እየበሰሉ መምጣት በጣም አስፈላጊ ነው። ነገር ግን የሊዛንድሮ ማርቲኔዝ መመለስ ግን በጣም በደንብ ከሚጠበቁና አስፈላጊ ከሆኑ ጉዳዮች ውስጥ የሚነሳ ርዕሰ ጉዳይ እንደመሆኑ መጠን የሚጠበቅ ነው። ሌኒ በማንቸስተር ዩናይትድ በኩል ሊዛንድሮ ማርቲኔዝም ከፉልሃም ጋር ከአስቶን ቪላ ጋር በሚያደርጉት ጨዋታ ይመለስላቸዋል። ሊዛንድሮ ማርቲኔዝ ከዛ ባለፈ የቡድኑ ሌላኛው ወሳኙ የመስመር የአጥቂ ስፍራ ተጫዋች የሆነው ሜሰን ማውንት አሊያም 10 ቁጥር አሊያም የአጥቂ አማካይ ሆኖ መጫወት የሚችል ሌላኛው የመስመር ተከላካይ ስፍራ ተጫዋች የሆነው ንሱር መዝራዊ እንዲሁ በዛ ጨዋታ ላይ እንደሚመለስም ጭምር መረጃዎች የሚጠቁሙ ነው የሚሆነው በዚህ ሰዓት ላይ። ሌላኛው ማቲያስ ዴሊክትን በተመለከተ ነው። የማቲያስ ዴሊክት ጉዳት እንኳን ኦልሞስት አሁንም ቢሆን መረጃዎች እንደሚጠቁሙት ማለት ነው ተጫዋቹ ወደ ሜዳ መቼ እንደሚመለስ ይፋ የተደረገ አንዳች መረጃ እንደሌለ ይጠቁማሉ። በዚህ ምክንያት ምናልባትም ለሆኑ ያህል ጊዜያቶች ማንቸስተር ዩናይትድ የዚህን ተጫዋች ግልጋሎት የማግኘቱ ጉዳይ አጠራጣሪ መሆኑንም ጭምር እያስተዋልንባቸው የሚገኙ የሜዳ ላይ ቆይታዎችን እያስተዋልንባቸው ከሚገኙ ተጫዋቾች መካከል ስለመሆኑ መረጃዎች በተደጋጋሚ እየወጡ የሚገኙ የመረጃ ምንጮች እየጠቆሙ ነው የሚገኙት። በዩናይትድ በኩል በቅርብ እየተመለከትናቸው ካሉ ተጫዋቾች አንጻር የማቲያስ ዴሊክት ጉዳት ካልሆነና ፓትሪክ ዶርጉም ሌላው ለረጅም ጊዜ ከሜዳ በጉዳት ከራቀው ተጫዋች ውጭ አብዛኞቹ ተጫዋቾች በተመሳሳይ በቅርብ ጊዜ በተለይ እንግሊዝ ፕሪሚየር ሊግ ወሳኝ በሆነ የሊግ መርሃ ግብር ጨዋታቸው ላይ እንደሚመለሱም ጭምር መረጃዎች እየጠቆሙ ነው የሚገኙት። ለዩናይትድ በጣም አስፈላጊና በጣም ጠቃሚ ከሚባሉ የተጫዋቾች ጉዳት መነሻ አንጻር እነዚህን ጉዳዮች የምንመለከትባቸው አጋጣሚዎች አንዱ መሆኑን እየተመለከትን እንገኛለን። ከማንቸስተር ዩናይትድ የምንጊዜ በጣም ወሳኙ ሰው እንደሆኑ ይታወቃሉ ሰር አሌክስ ፈርጉሰን ሌላ አዲስ መጽሐፍ ሊያሳትሙ ነው። ኦክቶበር ወር ላይ መጽሐፋቸው ሪሊዝ ይደረጋል። ምናልባትም በማንቸስተር ዩናይትድ ምን አይነት ቆይታ እንደነበረቸውም ጭምር ድጋሚ ያሳያሉ። ጌምስ ኦፍ ማይ ላይፍ የሚል አሌክስ ፈርጉሰን ዊዝ
ማይክል ሞሪሽ ጋር የነበራቸውን ቆይታ ነው እንግዲህ በዚህኛው መጽሐፋቸው ላይ ይዳሳል ተብሎ የሚጠበቀው። ምናልባትም ሰር አሌክስ ፈርጉሰን ሌላ ቨርዥናቸውን ደግሞ የማየት እድልን ከሚሰጡን አጋጣሚዎች መካከል አንዱ እንደሆነም ጭምር የተመለከትን እንገኛለን። ሰር አሌክስ ፈርጉሰን በአዲስ ርዕሰ ዜና የመመልከት እድላችን እጅግ በጣም ሰፊ ሆኖ በዚህ ሰዓት ላይ እየተሰሙ ከሚገኙ ዜናዎች መካከል አንዱ ሆኖ እያስተዋልንባቸው የሚገኙ ጉዳዮች ናቸው። መች ይመለሳሉ፣ መች መጽሐፋቸው ምን አዳዲስ ነገሮች ይኖሯቸዋል የሚሉት ጉዳዮች ደግሞ በሰፊው ከሚጠበቁ ርዕሰ ዜናዎች መካከልም ጭምር የሚጠበቁ ሆነው በዚህ ሰዓት ላይ የተመለከትናቸው ከሚገኙ ስም ዝርዝሮች ውስጥ እያስተዋልናቸው የሚገኙ ተጫዋቾች መሆናቸውም ጭምር እየተመለከትን እንገኛለን። ከማንቸስተር ዩናይትድ ጋር ተያይዞ ግን ሌላው ምናልባትም የተሰማ የሚገኘው እንደ አስመረጃ ከሆነ ማለት ነው በጣም በርካታ የሚባሉ የግራ መስመር በተለይም የግራ መስመር የክንፍ ተጫዋች ማንቸስተር ዩናይትድ በዝውውሮች ላይ እንደሚፈልግም ጭምር በተደጋጋሚ የተሰማ ነው የሚገኘው እና በዚህኛው የዝውውር ጉዳይ ላይ በጣም አስደናቂ የሚባሉ በአውሮፓ የሚገኙ በጣም ተስፋ የሚጣልባቸው ትላልቅ ስሞች ከማንቸስተር ዩናይትድ ጋር ተያይዞ ስማቸው በመነሳት ላይ ይገኛሉ። ከነዛ መካከል ያን ዳይሞንዴ ሌላው በአርቢ ላይፕዚግ በጣም አስደናቂ የሚባል ቆይታን እያሳለፉ ከሚገኙ ተጫዋቾች መካከል አንዱ ነው። በእንግሊዝ ፕሪሚየር ሊግ እንደ ሊቨርፑል ያሉ ክለቦችም ጭምር የዚህ ተጫዋች ፈላጊ መሆናቸውም ጭምር እያስተዋልናቸው እንገኛለን እና አንዱ የማንቸስተር ዩናይትድ ሾርት ሊስት ውስጥ ከሚገኙና ምናልባትም ከነዚህ 5 ተጫዋቾች መካከል አንዱ ወደ ኦልትራፎርድ የመምጣት እድሉ በጣም ሰፊን የተባለላቸውን ተጫዋቾች እየተመለከተን እንገኛለን። በሁለተኛ ደረጃ ላይ የተቀመጠ ተጫዋች ጄሱስ ሮድሪጌዝ ነው። በኮሞ ቤት ውስጥ እየተጫወተ የሚገኝ ምናልባትም ኮሞ ወደ አውሮፓ መድረክ ዘንድሮ የሚያልፍ ከሆነ በዚህ ቡድን ውስጥ የመቆየት እድል አይኖራቸውም ጭምር ተብለው የተላለቅ ቡድኖች የትኩረት ማዕከል የመሆን እድል ካላቸው ተጫዋቾች መካከልም ጭምር አንዱ በጣም ወጣትና ተስፋ የሚጣልበት ተጫዋች አንዱ በማንቸስተር ዩናይትድ ተስፋ የሚጣልበት መሆኑና በሊስቶቻቸው ውስጥ እንዳለም ጭምር አስነብበዋል። ሶስተኛው ማርሻል ጎዶ ይሰኛል። በአርሲ ስትራስቡርግ እየተጫወተ የሚገኝ ተጫዋች ሲሆን ብራድሊ ባርኮላ ብዙዎቻችን በፓሪስ ሰን ዠርመን የምናውቀው በጣም አስደናቂ የሚባል ምናልባትም በፈረንሳይ ብሔራዊ ቡድንና በፓሪስ ሰን ዠርመን በተመለከትናቸው ቆይታዎች በጣም ጥሩ የሚባል ተስፋ ከሚጣለባቸው ተጫዋቾች መካከል መሆኑን በተደጋጋሚ ያስመለከተን ተጫዋች ነው። የመጨረሻውና በማንቸስተር ዩናይትድ ራዳር ውስጥ ይገኛሉ ተብለው ከሚጠበቁት ተጫዋቾች መካከል ኢልማን ኒዳይ በኤቨርተን እየተጫወተ የሚገኝ ብዙዎቻችን በእንግሊዝ ፕሪሚየር ሊግ በተደጋጋሚ የማየትን እድል ካገኘንባቸው ተጫዋቾች መካከል አንዱ ነው። እነዚህ ተጫዋቾች በማንቸስተር ዩናይትድ የማየት እድል አለን ተብለው በሾርት ሊስት ውስጥ ከተያዙ ተጫዋቾች መካከል እንዳሉም ጭምር መረጃዎች ይጠቁማሉ። የትኛውን በቀጣይ ወደ ኦልድ ትራፎርድ ይመጣል የሚሉት ጉዳዮች ከሚጠበቁት መካከልም ጭምር በቀዳሚነት የሚነሱ መሆናቸውን በዚህ ሰዓት ላይ ያስተዋለን እንገኛለን። ማን ዩናይትድን ቢቀላቀል ደግሞ የተሻለ ቡድኑ ሊያሻሽለው ይችላል የሚለው ጉዳይ በእናንተ በኩል ሀሳቦቻችሁን እንድታጋሩኝ የአክብሮት ጥያቄ ነው። በቀጣይ ደግሞ በአዳዲስ የማንቸስተር ዩናይትድ ርዕሰ ዜናዎች ላይ ደግሞ አሊያም ዲቴል ሰፋ ባሉ ጉዳዮች ላይ እንገናኛለን። መልካም ቆይታ